ሁላችንም ነጭ በግ እንደሆነና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጾኝ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ። ይህ ገመና ማካፍለው ደግሞ ዝም ብዬ ስድ ሆኜ ለመታየት ሳይሆን በዛ ተመሳሳይ ገመና ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩ እንጂ እውነት ለመናገር ማለት ምን አረጋሉ ነው ማለት ስለ ብዙ ሰዎች ይጠሉታል። እስቲ ማለት ብዙ ሰው በሚወደው ልክ ማለት ነው። ብዙ ሰው ደግሞ ይጠላል ደግሞ አላ ምን አርጎን አሁን የዛኔ የተናገረው ምናምን ነገር ነው እስከዛሬ እንደዚህ ያስናቀው ያለው በፊቱ እንዴ ምንም እኮ ሲጀመር ማለት ነው እውነት አውጡ ቢባል እቺ ናት የሱ ክፋት ብሎ ይሆነ አለ ፐርሰናሊ ያለውን የሱን ባህሪ ምናምን ነገር ራሱ ላይ የሰራው ስህተት ምናምን ነገር እንዳለሽ ይሁን ችግር የለው። ግን ለሰው ክፉ አረገ መተለው ለኢትዮጵያ ሕዝብ ክፉ አረገ መተለው አንድ ፖይንት እኮ አንድ ፖይንት የለም። ብትፈልግ ራሱ የምታገኝ ከዛን አስብ ደግሞ ማለት ነው እርግጠኛ ነኝ አሁን እንጃ እኔ አዶናይን ማያደንቅ ሰው ምናምን ነገር ማለት ነው ምንም ነገሮችን ፖዚቲቭሊ መረዳት ማይችል ሰው ነው ብዬ ነው ማስበው እውነት ለመናገር ማለት ነው። ገባኝ። ግን አሁን ዝም ብለህ ስትመለከት ቀደም እንዳልከው እንትን በክፉ ነው ወይም እንዲህ ነው ምናምን መመልከት አትችልም ማለት በክፉ ማንነቱ እንትን ልትል አትችልም። በፊቱ ማንነት ከሆነ ሁላችንም እኮ የሆነ የራሳችን እንዴ በቃ አዶናይ ማለት እኮ ማለት ነው በቃ የሆነ ዝቅተኛ ደረጃ ላይ ነበረ። አሁን ደግሞ በጣም ራሱን አሻሽሎ በጣም ለሰዎች ደግ የሆነ ይሄ ደግሞ የሆነ የሳክስ አይነት ደግነት አይደለም። አሁን የሱን ኮፒ ያደርጉ ምናምን የሚሰሩ ሰዎችን እያየን ግን የሳክስ አይነት ምናምን ነገር አይደለም። የሆነ እንጃ ፌሙን ያመጣው ራሱ ማለት ነው የሆነ ወዶት ምናምን አይደለም። በቃ የሚያደርገው ነገር ከልቡ ነው ሳይፈልግም ምናምን ነገር አመጣ ያንን ፌሙ ምናምን ነገር ማለት ነው። ግን እንጃ እኔ ምንም እስከዛሬ አዶናይ ይሄን አድርጓል የሚባል እንትን አላጋጠም አላየውም እስካሁን መልእክት አድርሰሃል። ሰው ችግሩ ምንድነው መሰለክ ሰይፉ የተናገርከው ነገርና ተግባርክ አንድ አልሆነም። ምክንያቱም በገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበር። ምክንያቱም አየከ ዮኒ ማኛ ቀርቦ ነበር ዮኒ ማኛ እንደውም ያለው በጣም እኮ አንተ በጣም ሲያባላ የድሮን ዮኒ ማኛ ነው የምናወራው። በጣም ሰው እንትኑስ እንዴ የሚናገረውስ ሚዲያ ላይ የሚጠቀም ብሔር ሲያባላ ነበር፣ ሃይማኖት ሲያባላ ነበር። አንዴ ሙስሊም አንዴ ፕሮቴስታንት አንዴ ኦርቶዶክስ ምናምን ነገር እየሆነ በቃ የሆነ በጣም የሚቀላቀል ሰው ኢቭን ሰይፉን ራሱን እኮ ሰርቦታል፣ እስከ ጥግ ሰርቦታል። እኔ የሆነ ሳለ በቃ እንዴ የሚሰደብ ሰው ነው እንጂ እንዴ የሚከብረው እስከሚባል ድረስ ማለት ይፈራል በቃ ይገርማል። ግልጽና ግልጽ ነገር ይሄን ስንል ደግሞ ምናልባት የሰይፉ ምናምን ነገር አድናቂዎች የሆነ ከሰይፉ ጋር የሆነ ጥላቻ ወይ ለሰይፉ ጥላቻ ምናምን ነገር ኖረን እንዳይመስላችሁ። ግን አንዳንድ ነገሮችን ኢንቴንሽናሊ ባናረጋቸው ጥሩ ነው። ይሄ ይሆናል የአንድ ሰውን ለማጣጣል ሲጀመር ደፋር ሰውን አንወድም አበሾች። ይሆናል ራሱን የሚያከብር ሰው ለራሱ ሪስፔክት ያለው ሰው በቃ ይሆናል ምንም ይምጣ ምንም አልፈራ የሚል ሰው አንወድም። ይሆናል እኛ የበታችነት ይሰማናል። ለምን ከኔ ይበልጣል ገብታ አሁን ለምሳሌ አንተ በቃ እኔ ማድረግ ማልችለውን ነገር ስታደርግ ባይ እኔ የሚሰማኝ ምንድነው ያንተ ነገር ልክ እንዳልሆነ ነው። በቃ የራሴን የበታችነት ለመደበቅ አንተ የምታደርገው ነገር ልክ እንዳይደለ ያንተ ማውዳደቅ ምናምን ነገር እና እሱ ነገር ልክ አይደለም። አስብ ዮኒ ማኛ ቀርቧል። አዶናይ ምን ያደርጋል? የዛኔ በቃ ማስተር ቤት ምናምን ነገር አረግ ነበር ስላለን እስከዛሬ ከዛን እሱንም እኮ ምንድነው ያለው አርጉ እኮ ዳይሬክት አርጉ እኮ አይደለም ያለው ወቸጉር ላይ ቀረበው ማለት ነው። እሱ ያለው በቃ ስታረጉ ለራሳችሁ ርህራሄ ይኑራችሁ ነው፣ ራሳችሁን ውደዱ ማለት የጥፋተኝነት ስሜት ብቻ እየተሰማችሁ እዛው ነገር ላይ አትቅሩ ነው እንጂ ይሆናል ጎበዝ በርቱ ቀጥሉ ምናምን ነገር አይደለም። ሰው እስከዛሬ የተረዳው በዛ እስካሁን ድረስ እስከዛሬ ድረስ ሰው የተረዳው የሆነ ምንድነው እንደው እንትን ጋር መምታት ነው ምናምን ነገር ሲላል እሷን ነው አብዛኛው ያቺን ቃል እንትን ላይ ቲክቶክ ላይ ራሱ በጣም ወጣ ምናምን ነገር እንትን ያለ እሱ እንደዛ ማለቱ አይደለም እንዴ። ቆይ እንዴ በኢየሱስ አንተ ሰይፉ ላይ እኮ አንተ ማይሆኑ ብዙ ሰዎች እኮ ቀርበዋል። ምን እንዴ እሺ እንቀጥል። ለማንኛውም ነገር ጠርተክ የተናገርከው ነገር ተናግረሃል። ምን ልልክ ነው የምፈልገው ወደ አንተ ሾው መቅረብ የማልፈልገው
ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍ ኮርስ ወድሃለሁ፣ አከብርሃለሁ እያየሁህ ነው ያደግኩት። ግን የተናገርከው ነገር ደስ አላለኝም። ይህ ነው ከጥሩነቴ መጥፎነቴ መርጠቅ ስላየክ ደብሮኛል። አሚን ያንተ ምርጫ ነው። ኦፍ ኮርስ ሰይፉ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል፣ ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው። በዚህ አጋጣሚ ግን ማለት ነው የሰይፉን እንትን ያጣጣለን አይደለም ጀስት በቃ ከአዶናይ ጋር የነበረውን እንትን እንደ ተመልካች የታዘብነውን ነገር ለማውራት ያክል እንጂ ሰይፉን ስለጠላክ ምናምን ሲጀመር ሰይፉን ለመጥላት እኛ ማንን እኛ ምንም የለንም። ቤታችንስ ምንድን ነው እንደዛ የሆነ ጥላቻው ነገር የለንም። ማየቱም ወንድሜ ያንተ ምርጫ ቀስቀሳ አያስፈልገኝም። ሰው ከወደደ ከፈለገ ከመረጠ ይመርጣል፣ ነፃነት አለው። ምንም ምረጡኝ ብዬ አልተናገርኩኝም እኔ ማለት ነው። መኪና ባሸንፍ ብሸንፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ። አሚን ባለባበሴ፣ ባነጋገሬ፣ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም፣ ግን ከመንፈሴ ጋር ግንኙነት እኔ እውነት ማለት ነው በጣም አሁን ከዚህኛው ንግግሩ ራሱ የተመቸኝ ማለት ነው በጣም ፖላይትሊ እያወራ ያለ በትክክል እኔ እንጃ ስለ ሌላው ሰው ቢሆን ማለት ነው ሌላው ሰው ቢሆን ቦግ ብሎ እንዴት እንደዚህ ከዛን ደግሞ ማለት ነው ከዛ አሁን እንትን ሌላ በቃ እንደዚህ የሰይፉን ትንሽ ስህተት የሚባሉ ሳይዶችን መለቃቀም ይጀምራል ሌላ ሰው ቢሆን ማለት ነው። አንተ እንዲህ ያላደረገው በጣም በትክክል በስነስርዓት ነው እያወራ ያለው፣ ረጋ ብሎ ነው እያወራ ያለው። እኔ እንጃ ከዚህ በላይ እኔ እንጃ ስለ እውቀት እንዳለው ልጅ ያስታውቃል። ስለ እውቀት እንዴት ማውራት እንደሚችል አሁን ሲያስረዳ ራሱ ማለት ነው የተለማመደው እና ነገር አይደለም። በትክክል ማውራት ያለበት በትክክል ማውራት ያለበትን በትክክል ነው የሚያወራው። እሱንም ደግሞ በስነስርዓት ባለው መንገድ ነው የሚያወራው እና አዶናይ የሚመችል ማለት ያክል ያ ሜቢ የሰው መጥፎ ነገር ለይተህ ትንጥ የእሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የምመርጠው። ዮኒ ማኛ ብዙ ነገርን ቢሰራ እኔ ማይለት እቺ ጥሩ ነገሩን ነው which is አንዳንዴ ያስቀኛል። ገባህ አይደለ? መጥፎ ነገር ከማይ ማለት ነው። ያ ምንም ምለው ነገር የለኝም። እወዳለሁ። ዋው ይመች። አሁን ከሰመረ ባሪው ደግሞ የሆነ መልስ እንጠብቃለን። ሰመረ ባሪው እንደዚህ አይነት ነገር አያስችለው። አይ ግን ቅድም እንዳልናችሁ ከሰይፉ ጋር ምንም ነገር ኖሮን አይደለም አይደለ? እንደዚህ ነገር አይደለም። አይ እኛ ማንም አይደለንም። እና ያው እሱ ያው የተናገረው እንደዚህ ስለሆነ ነው ብለን ነው እንትን ያልነው እንትን በቃ ያው መሰለህ አንዳንዴ ሶሻል ሚዲያ ላይ ያሉ ሰዎች ላይ በጣም መጥፎ ነገሩን መሰለህ ትንሽ የሆነች ነገር የምትሰራቸው ስህተቶች ጎልቶ ይታያሉ። ከዛን ጥሩ ነገር እንዳልሰሩ ነው በቃ የሚደረገው ነው። ከዛን ሰውም ደግሞ ማለት ነው ከሰው ደግሞ የሚያስጠላው ነገር መሰለህ የራሱ ስህተት እያለ በየጓዳው እኮ ማለት ነው የሆነ በቃ አለ ሲኦል ቪአይፒ ምናምን ነገር የሚያስይዝ እኮ የሆነ ጥፋት ይኖራል ሰው ሁሉ ማለት ነው። ግን የሆነ በቃ እንከን እንደሌለው አይነት ነገር ነው ሰው ሁሉ የሚያወራው። ምንም በቃ ቢፈለግ ንጹህ ምናምን ነገር እንደሆነ አይነት ነገር ነው ሰው የሚያወራው። እና ያን ነገር ብናስተካክል እኔ እንዲያው ቢዋይዲ ነው መኪናው ቢዋይዲ ነው ለአዶናይ ይገባል እንዴ? እውነት ይገባል። ሰርቷል፣ በጣም ሰርቷል። በጣም ሰርቷል። ምንም ጥያቄ የለውም። በቃ ብዙዎችን ኢንስፓየር አድርጓል። አንዳንድ ሰዎች እነተን ኢንስፓየር ስላላረገ ሌላ ሰውንም አላረገም ማለት አይደለም። ብዙ ሰዎች ምናልባት አልነገረም እንጂ ራሳቸውን ሊያጠፉ የነበሩ ግን እሱ በሚያወራቸው ነገሮች የተው ምናምን የተመለሱ ሰዎች ይኖራሉ። እና እንጃ ብቻ ለማንኛውም እኛ ወሬ ባናበዛ ጥሩ ነው። ለማንኛውም ቻናሉ እንግዲህ ያጉሱ ነው። በሰዓታችን ተከስተን እናንተ እንግዲህ ከእናንተ ጋር ለመወያየትም ማይኳን ወደ አፍጠ ጋር ለማንኛውም ያው በሰዓታችን ተከስተናል። ያው እኔ ያብ ነኝ፣ እኔ ቡሱ ነኝ። ስለዚህ በሰዓታችን ተከስተን ከእናንተ ጋር ሪያክት ለማድረግ መተናል። እንደተለመደው ያው ቪዲዮአችንን ላይክ ስለምታደርጉ እንዲሁም ደግሞ አዲስ ሜምበር ካለ ሰብስክራይብ ስለምታደርጉ እናመሰግናለን። ሌላው ነገር ደግሞ ዋናው ነገር ቴንክ ዩ 1000 ሰብስክራይበር ገብተናል እና በጣም ቴንክ ዩ ልንላችሁ እንወዳለን። ገና ከጅምሩ ጀምሮ የነበረ ዜሮ በቃ ግን የመጀመሪያ ሰብስክራይበር ማለት
0-0 ሲል አንደኛው እንትን ብቻ ከዜሮ ጀምሮ የነበራችሁ ሰዎች በጣም ቴንኪው እንወዳለን። ከዚህ በኋላ ደግሞ የ10 ሺህ እናከብራለን ብለን ተስፋ እናደርጋለን። የ100 ሺህ ምናምን ነገር እያለ አሜን እስከ ጥግ እንሄዳለን። ለማንኛውም ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። የእናንተንም አስተያየት ደግሞ ኮሜንት ላይ ጣል አድርጉ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።